እኔን የምታገለግለኝ አገልጋይ ያለች በቤቴ አለች። ይችን አገልጋይ ታገባና በሷ ላይ ልጅ ትወልዳለህ አለች። የምትወልደው ልጅ ግን ስምን ያወጣለሁ አለች። አገልጋዬ ትውለድና በእኔ ስም ይጠራል ልጁ አለች። ከዛ የተነሳ ይጦረኛል ስትል ተስማምቻለሁ አለ። ተስማምቻለሁ ብሎ ሲል ለሷ የምታገለግለውን አገልጋይ የቤቷን ሰራተኛ አገባትና ልጆችን ወለደ። አንደኛውን ከወለደ በኋላ ሁለተኛውንም ጸነሰች። ከጸነሰችም በኋላ ወለደች። የወለደችውም የልጁ ስም ነፍታሌም ነው ይላል። ነፍታሌም ማለት የስሙ ትርጉም እቺ አገልጋይ አግብቶ እንዲወልድ ያደረገችው የያዕቆብ ባለቤት ራሔል ያወጣችው ስም ትርጉም አለው። ምን ብለህ ነው ያወጣችው ካላችሁ የኢቴን መከራ የኢቴን ጦርነት ቤተኛውን መከራ አሸንፌያለሁና የልጄ ስም ነፍታሌም ነው አለች ማለት። ስለዚህ ነፍታሌም ማለት የስሙ ትርጉም ቤተኛውን ጦር አሸንፌያለሁ ማለት። በነገራችን ላይ በጦርነት ከባዱ ከሌላ ዓለም ጋር የምትፋለሚበት ጦርነት አይደለም። ልክ ነኝ? ቤተኛው ጦር ከባድ እንዳተኛ የሚያደርገው የቤት ጦር፣ እንቅልፍ የሚያነሳ የቤት ጦር። ከቤተ ክርስቲያን የሚነሳ ጦር ማይሸነፍ፣ ከወንድም የሚነሳ ጦር ማይሸነፍ፣ ከልጅ ከባለቤት የሚነሳ ጦር ማይሸነፍ። እቺ ሴት ቤተኛውን ጦር አሸንፌያለሁ አለ። እጁን ለሚያነሳው ሰው ዛሬ አንድ በረከት ሊሰጠው በጌታ በኢየሱስ ስም ከዚህ ቀን በኋላ እንዲህ ይሆናል። እስካሁን ማሸነፍ ያልቻላችሁትን የቤታችሁን ጦርነት ዛሬ ማታ ማሸነፍ ትጀምራላችሁ። በቤታችሁ ላይ ያለው በቤታችሁ ላይ ረፍት ያነሳው በቤታችሁ ላይ መቀመጫ የከለከለውን ቤተኛውን ጦር የምታሸንፍበት ሌላ ሞገስ ዛሬ ይወርድብሃል። አንድ ሰው እጁን ከፍ አድርጉና አሜን ይበለኝ። ስለዚህ ነፍታሌም ማለት ቤተኛውን ጦር አሸንፌያለሁ። ለይት ወንድምን ይዞ የሚዋጋ፣ ለባል ሚስትን ይዞ የሚዋጋ፣ ለሚስት ባልን ይዞ የሚዋጋ፣ ለአገልጋይ ቤተ ክርስቲያንን ይዞ የሚዋጋ ጦርነት የሚሸነፈው በሞገስ ብቻ ነው። አሜን አለ። ነቢይ በሀገር አይከበርም። ያንን ስብከት ራሱ ትርጉሙ ሌላ ነው። ግን በአገር በተወለድክበት ሰፈር እንድትከብድ የሚያደርገው ሞገስ ነው። ሞገስ ካለ ለምንድን ነው አገር ማያከብር? ቤተ ክርስቲያን የማይሰማበት ምክንያት ምንም የለም፣ ምንም አይኖርም። ቦተኛውን የቤተኛውን ጦር እንድናሸንፍ ግን አንድ ነገር ያስፈልጋል፣ ሞገስ ይባላል። የሚፈልገው ሰው አለ። ያንን ነገር ይፈልጋል። አፉቾ ጋር ቁልቾ ጋር ምንኪ አቆ በገድ ሎቃ ዲመነ ከበሮስ ምን ሎሰከሞች አንሸቀ ተውቁሞ መንቻ ይቀናሉ ውጎ ኢየሱስም ኢማን ናቶን ተመን መጣረነን ኢማኔ ዋይት ተዘድሎ ተባ ላታ አሜን ተመስጥሎ ኢየሱስ ምን ሆልክሉ ሆልቶት ካውኑ ካሎት አፉቾሩ አፉቾታ ያኒ በርጩሚሴ ምንሴ ሆልቶ ኢማኔ ዋሮ ነው ተዘድሎ አየተ በርጩሚ ተባጭ አሜን ኳይተ ነፍታሌም ማለት ቤተኛውን ጦር አሸንፌያለሁ ማለት ነው። እና በሱ ልጅ ላይ የእግዚአብሔር ሞገስ ነበረው ይላል። ነፍታሌም ይልና በሞገሱ ጠግቧል ይላል። አጁባ ኡዛኒያ ሁላ ሊፋስ ብራዲያ ወንጁና ማሲካ ማሹላ አንዳንድ ሰው ላይ ዛሬ ሞገስ ይወድቃል። የጠሉ ሰዎች የሚወዱበት፣ የማይሰሙ ሰዎች የሚሰሙበት፣ በምትወደድበትም በማትወደድም ሰዎች ከፍ እንድትል የሚያደርግ መለኮታዊ የሆነ ነገር ላይ ይፈሳል። አባዮ አሜን ለሚለው ባይሆንለት በኢየሱስ መጥመጭ ላራ ዋይ ባይሆን መጣ ከረመትና በታላቅ ድምፅ እግዚአብሔር ሞገስ ነው ያገኛል። በኢየሱስ ያገኝሻል። በኢየሱስ ይወጣል። በኢየሱስ አንድ ሰው ጮኸ አሜን ይበል። ከዚህ በላይ ሞገስ ነበረው። ሞገስ ማለት ምን ማለት ነው ብላችሁን ጠይቁኝ። አሁን ሶስት ትርጉም ብቻ ልስጥና ይሄ ሞገስ ካገኘ በኋላ ምን እንደሚሆን አሳይቼ ለነቢዩ ሊሰጥ ኢየሱስ ጌታ። አንተ መቃጠል ትላለህ፣ ግን እኔ ደግሞ አንተ እንድትቀጥል ይፈልጋል። አሜን አሜን። እኔ በዚህ ቸርች ላይ መቃጠል ባል የዚህ ቸርች ላይ እንዲቀጥል ይፈልጋል። በአንተ ውስጥ ያለው ነገር እንዲቀጥል ይፈልጋል። ስለዚህ አሜን አሜን አሜን። ከፋርዳችሁ አሜን ነው። አሜን። እንደገና አሜን ነው። አሜን። ጮንዱና አሜን አሜን። ሞገስ ነበረው። ይህ የነበረው ሞገስ ግን ምንድነው ሞገስ? አንዳንዴ ሞገስ እንላለን እንጂ ትርጉም አስቸጋሪ። ምንድነው ግን ሞገስ? አንዳንድ ሰው እግዚአብሔር ክብር ይሆናል አይደል? አሜን።
አይደለም። ራሱን የቻለ ነው። ሞገስ ማለት ምን ማለት ነው ካላችሁ፣ አንደኛ የእግዚአብሔር ሞገስ ማለት መለኮታዊ አድሎ ማለት ነው። ምን ነው? አሜን አሜን። የተኛችሁ መሰለ ሞገስ ማለት ምን ማለት ነው አልኩ? መለኮታዊ አድሎ። እንዲህ ይባላል እግዚአብሔር አንዱን ዝቅ ለማድረግ እሱ ሰው አይደለም። እግዚአብሔር ለማንም አያዳላም። ለማንም የማያዳለው እኔ የሰራሁትን ስራ ወስዶ ለማለት አይሰጥም እንጂ በደንብ አድርጎ ነው የሚያዳለው። ስማኝ እንዶ ያዳላበት አዲስ ኪዳን ሳፈራ ብሉይ ኪዳን ራሱ አዳሉ መጽሐፍ እንዲህ ነው። ያዕቆብን ወዶ ኤሳውን ጣለው። ምን ማለት ነው? ያዕቆብን ማን ፈጠረ? አትናገሩም? አትናገሩም? ማን ፈጠረ? ኤሳንስ ታዲያ ለምንድን ነው ያዕቆብን ወዶ ኤሳን የጣለው? እሱ ከፈጠረ የከፈለው ዋጋ እኩል ከሆነ አንዱን ለመውደድ አንዱን ለምን ይጠላል? ይሄ ማለት መለኮታዊ አድሎ ነው። ማንም እንዲህ ለምን አደረኩ ብሎ ሊጠይቅም ሊሰለፍም አይችልም። የወደደውን ወደደ፣ የጠላውን ጠላ። ያ ማለት ከሰማይ የመጣ መለኮት ነው። ምድር ላይ ሊመረመር አይችልም። አንዳንድ ጊዜ በምንድን ነው እሱ እንዲህ ሊል የቻለው? በምንድን ነው ሊሳካለት የቻለው? መለኮታዊ አድሎ ተረገበት። ዛሬ በአንድ ሰው ላይ እንዲህ ይሆናል። የተማሩ ሰዎች የማይቀበሉ፣ አዋቂዎች የማይቀበሉ፣ ዓለም የማትቀበል፣ ሰማይ ግን የሚያውቅ ነገር ይሆናል። ይህ ምንድን ነው ካላችሁ መለኮታዊ አድሎ ይሆናል። አጠገብ ያለው ሶስተኛ ቤት በእሳት ሲቃጠል ያንተ ቤት ይተርፋል። መንገድ አብረህ ወግ እያደረግ የሄድከው ጓደኛ ሳይታሰር ሞቶ ሲገኝ አንተ በሰላም ትመለሳለህ። አንድ መርከብ ላይ የገባይበት መርከብ ግማሽ ሰው ይሰጥማል፣ ያንተ በኩል ግን በሰላም ይሻገራል። ይህ ማለት መለኮታዊ አድሎ። አንተ ጩና አሜን ብለው ውሰደኝ እንጂ አየተ በይዘን ተባበረና አሜን እኮ ይመን ያድሎ አሜን አሜን እንደ ተመልከቱ፣ ጌታ ያክብራችሁ። ተመልከቱ ነው ተመልከቱ፣ ተመልከቱ ነው የሚኖርበት ዘመን፣ እነሱ የሚኖሩበት ዘመን ግን እንዲያ የውሃ ጥፋት ይመጣል። የሚያጠፋው ራሴ ነኝ። እግዚአብሔር ነው። ሰይጣን ተዋርቶበት ሳይሆን ራሴ የውሃ ጥፋት ሊያመጣ ነው። እነሱ አንተና ቤት ግን ትድናላችሁ። ምን ሰራው ስል ምንም አይደለም። ሞገስ አገኝታል። ልክ በሚያጠፋው ውሃ ጋንዳን ወደ አንተ ሊያዞር ስል እሱ አይጠፋም የሚል ጽሑፍ የሚባለዋል። ከሰማይ የመጣው የሆነ የምንነበብ ነገር በአንተ ላይ ስላየው አንተ አይጠፋም። መልካም ስራ እንዲህ ይሁን። ጌታ ምስክር እዚህ እኛ ሀገር ሀዲያ ምድር ላይ የእግዚአብሔርን ሀሳብ ለማስተናገድ የሚመች ሰው አጥተን ነው እንጂ የሚናገረውን ቃልና ትርጉሙ ቢገባል ኖሮ እየተቃጠልክ ነው የምትቀበል። ግን እንዲህ ይሆናል። አገርን ሙሉ ስጋት፣ አገርን ሙሉ ችግር፣ አገርን ሙሉ ነውጥ በሚይዝበት ዘመን በኢየሱስን በሰላም ታድራለህ። መለኮታዊ ያለው በቤት ላይ ወድቋል። ያንተን የሆነ ነገር በኢየሱስ ትሻገራላችሁ። አጠገባለው ሰው ጫብተውና ዛሬ በሎስ የእግዚአብሔር ሞገስ ላይ ስለመጣ ያንተ ጎረቤት በሞት ሲመጣ አንተ ትተርፋለህ። አጠገብ ያለ ሰው ተመቶ ሲታገኝ አንተ ዳና ትሆናለህ። ምክንያቱም በለሱ ቅድስና አይደለም፣ ጽድቅ አይደለም፣ ብቁ መሆን አይደለም። መለኮታዊ አድሎ ወድቋል። ሞገስ አገኝቷል። አባቴ ዛለው አሜን ለምነው ዛሬ በኢየሱስ መለኮታዊ አድሎ አዳርሙስ ስለሌላቸው አሜን ዛሬ በኢየሱስ ሞገስ እንዲበሉ ዛሬ በምስት በእኔ ላይ በምስት ከሰማይ የሆነ አድሎ ተደርጎብኛል። አጠፋም የምል አትሞትም የምል አትሰጥም የምል አሜን ለምነው ይሆንለት። ውጭ በሉኝ። አንደኛው መለኮታዊ አድሎ ማለት ነው ሞገስ። ሁለተኛው ሞገስ ማለት ምን ማለት ነው ካላችሁ ከእግዚአብሔር አፍ የሚፈስ ፈሳሽ ማለት ነው። ይሁን እንጂ አንዳንድ ሰው የፍቅረኛውን ምራቅ ለመጠጣት አሁን እንደዚህ 40 ሜትር ዛሬ ግን ለአንድ ሰው አንድ ነገር ይሆናል። ጮጋራ ካለበት ከወንዱ አፍ የሚወጣ ፈሳሽ ሳይሆን ከእግዚአብሔር አፍ የሚፈስ ፈሳሽ በአንድ ሰው አፍ ላይ ዛሬ ይገባል። ሞገስ የሚባል ፈሳሽ ትጠጣለህ። ከእግዚአብሔር አፍ የሚፈሰውን ምራቅ በኢየሱስም ዛሬ እግዚአብሔር አምላክ ላይ ይደግናል። አንተ
ጩና አሜን ብለው ውሰድ እንጂ። ሞገስ ማለት ከእግዚአብሔር አፍ የሚፈስ ፈሳሽ ያን ዋሱኝ አንጀገለ እንደው መጥቶ አኔ ይንዱ ታቃራ ያናፈዱ ኢሳ ያቆዱ ኢማኒዱ ከመዱ ከቆቆሮ ያዋራ ያን ወረዱ አንጃጋቴው መንቻኑ አምዳ ማሮ እንሰዋ ይጣኑ ወየቁራ አቡራ ሁዳት ተቁ ይተር ዋለም አቡ ኢየሱስም ዋለም ባይም ዋኒ ሱሚ ታዶ ታዳንቾ ከማልቻኑ አቆን ወዮን ኢየሱስም ዋንቻ ቦፈ በይቹ ተፈረታ አሜሪካ ይሆነ ላተከመታ ሞገስ እንደመታ ትገቡና ሞገስ ማለት ጫምርና ሞገስ ማለት ትፈልጋላችሁ። አሰካው ደበሮይ ጨንሲሶይ አንጃዳከረን ዋሱሚ አንችሮ ሽጊጋው ለፍለባው ኢየሱስ ስም ወቀቆ ሱመ ትናኖ ዋይ ትናኖ ወራ አንዲማን እግዚአብሔር አፍ የሆነ ሙላ እግዚአብሔር አፍ የሆነ ፈሳሽ የሚያለመልም የሚለውጥ ሌላ የሚያደርግ ፈሳሽ ዛሬ በኢየሱስ ስም ይፈስ፣ በኢየሱስ ስም ይግባ። አንድ ዘይቱና አሜን ይበል። ክብራንቱ እግዚአብሔር አፍ የሚፈስ ፈሳሽ ነው። ያንን ውሃ የጠጣ ሰው መድረክ መቆም ማይክ ማስ ሳይሆን መንገዱ ራሱ የሱ አሜን። ይሄ ፈለኔ አሜን። አንዳንዱ እኮ ለሆሞ ቢሆሞ ከሰምቱ ሲዱ በለ አጋለናቲያ ማሱክ መንጭ አቡቻ ሄውልቻ ሆሮቆ ኪኒ ሀኪያይ መጥበይ እንደነማት ቦሎሊቶ ሲሶ ዋንጃርተ አተና ኡንቲኮ በለ ፊውቻ ጎጋና ዋሲታ ሙዳሽታ ቀሪያ ፍሪ መላቆ ዋይትሩ ከኦስካሪን ቀሬ ዋሎም ባከመሾ ተከማረ ከሰነ ድሪራሮን ዙቂቶዋን መቴደ መደረድ ማዋሮን ከኒየ ሰቡካ ውልበተሞ ሞይቶ ምኞቱ ይዋን ዋሮ በሰ ዋሮና ተወልክ ደሞ ሙልማን ሞዋም ለውሞ ከሶም ሙንጫ መግናቱስ ሞገስ ባንቺ ላይ ተጋፈቆ እጅግ ከባድ ዛሬ በኢየሱስ ክርስቶስ በሰዎች ዘንድ ላይ ተቀባይነትን የሚሰጥ የእግዚአብሔር ሞገስ ላይ ይወድቃል። አቤት 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 ለሚቀበለ ሰው ዛሬ በኢየሱስ ይፈስለታል። ዛሬ አሜን ለምኖ ይፈስለታል። ዛሬ አሜን ለምኖ ይፈስለታል። ተበይከ ተከፈለ አሜን ወመቶ ይሆናል። ኢየሱስ ተቀ ዋለም ባይለ ጨምሩና የእግዚአብሔር ሞገስ አራሉሳ ፕራዲያ ቬና አሞሴ ሁንዱን ለፊንዳ ሰኩምባ አጁል ደፌና ሰፕራዲ አላሽ ሁማ ማይላ ደፌና አሶኮማ ሪባይ ታቱን ከፋርጎ ሩላዲና ሳካማንታ ድርቀትን የሚመታ ኤሊ ከላይ ላይ የተወሰደው ጥላ የሚመልስ የእግዚአብሔር ሞገስ ዛሬ ይፈሳል። ሞገስ ማለት ከእግዚአብሔር አፍ የሚፈስ ፈሳሽ ማለት ነው። ሶስተኛውና የመጨረሻው ሞገስ ማለት ምን ማለት ነው ካላችሁ ያገኛል የምትል አትም ለትቱ አጣፊት ካፒታ ወጪ ታረ ማውቀቅ ካናጮ ሲል ይሶ ሎም ማሪ ተሰከማኒ ሎም ባይ ሰጣን ነው ለትሶዋኔ ለታቆሉ ወይ አኪኔና ይሆነ ኢየሱስ ከመዶሉን አጃላን ክሚኒ አጥሶ ጩና መንበል ጨምርና መንበል እንደገና መንበል ለብላቤ እንፈልግ ይቱን ያሳይ የለመለመ ትንቢት የለመለመ ስብከት የለመለመ መዝሙር የለመለመ አስተምሮ የለመለመ አመራር የለመለመ ኑሮ የለመለመ ሕይወት የለመለመ ቤት የለመለመ ትዳር ቤቱ ከፋ በኢየሱስም የሚያለመልም ሞገስ ስለሆነ ዛሬ በእጆቹ ላይ ሞገስ መጣ። ጩና በታላቅ ድምፅ አሜን ብለው ውሰድ። አጨብጭቡና ክብር ስጡ። ሶስተኛው የለማና የለመለመ ነገሩንም የሚያለመልም ራሱ የለማ ማለት ነው። ይሄን ላይ ካልኳችሁ የሞገስ ትርጉሙ እዚህ ላብራና ይሄ ሞገስ በቤተልሔም ላይ ነበር እና ይህ ሞገስ ካገኘ በኋላ ሰው ዝም ብሎ ይኖራል አይኖርም። ጌታ ምስክሬ ዛሬ ራሱ ለኔ ራሱ የተጨመረልኝ ነገር ስላለ እስካሁን ድረስ በኖርኩበት ሕይወት ይቀጥላል ማለት የማረው ነገር ምን ይሆናል ካላችሁ ሞገስ ካገኘ በኋላ የሚሆን ነገር አለ። ምንድን ነው ስትሉ እዚህ ባነበብኩበት ቦታ ላይ ነተለኝና በሞገሱ አጥበዋል ይላል። ስለዚህ እግዚአብሔር ሞገስ ያገኘለት ሰው ምን ይሆናል ካላችሁ ኢላዩ ላይ በወደቀው አገልግሎት ይረካል። ኢላዩ ላይ በወደቀው ስብከት
ሞገስ በሉ። ኢንዮ ፈኔ ወጨ ከመኩንድ ጩና የእግዚአብሔር ሞገስ በሉ። ያገኘኛል ከበዳችሁ ያገኘኛል ያገኘኝ በሉ። ራሴ መጀመሪያው ላይ እጠግባለሁ። ዘምሬ አላለቅስም፣ ሰብኬ አላለቅስም፣ በተናገርኩት ትንቢት አላለቅስም። በተናገርኩት ነገር ይረካለሁ። ይህ የወደቀብኝ ሞገስ ያረካኛል። የሚያምን ጮኸ አሜን ይበል። ንፍቴንን ይልና በሞገሱ ምን ብሏል? ጠግቧል። አጁልታል ዶላር አያጠግብ ሞገሱን ያጠግብ። ለምንድን ነው ሰው በ5 አካውንት ላይ ብር ከ2 ሚሊዮን በላይ አስገብቶ እንዳለ ሰው የሚሆነው የማይሆነው? ለምንድን ነው ሰው ቡላ የሆነው? ለምንድን ነው ሰው የሆነ የሞታ የሚመስለው? ጋስ በቆሊቶማ ገለኑ ቢዘገን ሁልሰቀም ይለቀቀ ሙቶ ቆዶንድ አንዳንድ ሰው ህይወቱ ያ ነው የሚመስል ነገር አለው፣ ሀብት አለው፣ ብር አለው፣ ይርመበለው። እኔ እኮ 12 ቦታ ላይ ሲባል ማመን አሰግድ ያንተ 12 ቦታ ኖሮ እንዴት ነው ህይወቱ ላይ የሆነ ጣፈን የሌለ ሞገስ ስለሌለ ያለውን ነገር ሊያረካም ባለው ነገር ሊረካም አይችልም። ካይሲኦኮ ማን አዳይ አዳይ እንጀሪ ትብኪን ለቶለ ቢስ ለቲሶ ዋይ አሜን ማንከን ሞለየ ሁሉስ ወከማ ሁሉ ሳልቦ ወከማ ሁሉ ምሽሳ ኪስልቁት ከሲዶ ማከማይለ ሞገስ እኮ ነገስታትን የሚያንቀጣቅ ሞገስ ዛሬ በአንድ ላይ ወጣ። ኃያላኖች እንዲከተሉ የሚያደርግ ሞገስ ያገኛል። የተማሩ ናቸው የምትላቸው ከእጅ ቁጭ ብለን መማር እንፈልጋለን እስከምሉ ድረስ አንደበትን የሚያከብድ ሞገስ ዛሬ ይገባብናል። አርበጩና በታላቅ ፍጻሜ የሚለብሰን የደቀመታ ሞገስ ይደመጥ አጨምሩና ሞገስ በሉስ። እንደገና በሉና ሞገስ በሉስ። ይሄ ሞገስ ካገኘ ምን ሆናለሁ ካላችሁ የመጀመሪያው ተጠግባለህ። ንፍቴንን በሞገሱ ጠግቦ ጌታ ምስክሬ። ሌላ ነገር አትሞክርም፣ ልትሸነግል አትፈልግም። አንተ ለአንተ የማይመጥን ነገር ውስጥ አትገባም። ግን ሞገሱ ያጠግባል። የእግዚአብሔር ሞገስ ያጠግባል። አንድ ሰው እጁን ከፍ አድርጎ አሜን ይበለኝ። አንደኛው ያ፣ ሁለተኛው ንፍቴንን ይልና በሞገሱ ጠግቧል ብሎ ሲቀጥል እንዳል የእግዚአብሔርን በረከት ምን ብሏል? ተሞልቷል። ኢየሱስ ጌታ። የእግዚአብሔር ሞገስ ሲያገኝ የእግዚአብሔር ሞገስ ያገኘለት ሰው ምን ይሆናል ካላችሁ የእግዚአብሔርን በረከት ይሞላል። አሜን አሜን። ዘሽለቀ ከሞን ቀፎ ታውቃላችሁ? አማን ሲቀፎ ለቀከመተ ጉርባት የቆቂ ዴቲ ላይሶይ ቆቀሞን ካና ሊሆን ማናናም ነው ባዶየ ነኪቶ መፈንገለ አንተባ ይመንፍሩኩኝ ሁሸማ ይቀፍሩላ አንተባቸው መደው ወሬ መስቆን እሱ ትልቅ ነው እንጂ አንተሞላ ይለለ በቆሎ አልገባም ስንዴ የለም ባዶ። አንዳንድ ሰው ሞልቷል እንጂ ባዶ፣ መንገድ ሞልቷል እንጂ ባዶ ነው። ሐራር ምን በጣ ኮኮ በጋይ ባዶ ከበልጊን ማን ዋጎ በነገራችን ላይ ሐራር ምን ሞላ ከማ ምን ሐራሪያ ያኖ ምን ሙት ወጣ ወኔ ሚግሶ ይጤ ፑራጎዶ አቋ ይተዋለ ባዶ ያቆ ሄጭ እንደዛ አይነት ያስፈራል። ዛሬ ግን ገደለ በሞገሱ የእግዚአብሔርን በረከት ተሞላ። እንደምን ዛሬ ሰውነቴ፣ ዛሬ ማንነቴ፣ ዛሬ ያንተ አቅም በሙሉ የእግዚአብሔርን በረከት መሞላት ይጀምራል። እጃችሁ ከፍ አድርጉና የእግዚአብሔር በረከት በሉት። አላላችሁም? የእግዚአብሔር በረከት በሉት። በሞገስ ያገኘኛል በሉት። የእግዚአብሔርን በረከት ለመሞላት የሚፈልጋለ እጁን ከፍ የሚያደርግ ኢየሱስሊከ ወሜነሶም ኢማኒከ ወሜነሶም ዋሎም ደስወቸ ነው መንጣሞሶ ኢየሱስም ኢማለቆ ነው ዋሎም ከነድሉና የእግዚአብሔር ሞገስ ሲያገኝ ሰው ምን ይሆናል ካላችሁ የእግዚአብሔር በረከት ይሞላል። አሜን። የውርባቶ ሙሴቸ ገበሎ አማይ ጋምቃቆ ሀብሩቹ ኩያ ከመለቀቀው ማይገፋ ሞላ አለ። ዛሬ ሙሉ ማንነትን የሚሞላ ከውስጥ ላይ ባዶነትን የሚመጣ የእግዚአብሔር ሞገስማ ዛሬ ላይ እየፈሰሰ አንተ ጩና አሜን ብለህ ውሰድ። ጨምርና አሜን ብለህ ውሰድ። በዚህ በላይ ትገምና አሜን ብለህ ውሰድ። አንዱ ማለቃ ዋሎም ባይደመታ ታይፎይድ ስለገፋ የማይሞቱ
የእግዚአብሔር በረከት የሞላቸው ሰዎች አሉ። በሽታ ገብቶ የማይችላል፣ ኤድስ ገብቶ የማይችላል፣ ካንሰር ገብቶ የማይችላቸው የእግዚአብሔር በረከት ቀድሞ ገና ቤቱን የሞላለት ከዛ የተነሳ የማይገባ ሰው ትሆናለህ። ጩና በታላቅ ድምፅ አሜን በልበሃል። እንደገናም ጩና አሜን በልበሃል። እጃችሁን ከፍ አድርጉና የእግዚአብሔር ሞገስ ነው። ይህ ሞገስ ሲያገኝ ምንድን ነው የሚሆነው ካላችሁ የእግዚአብሔርን በረከት ትሞላለህ። ሶስተኛውንም ብጨመር ደስ ነው። ኢየሱስ ጌታ ከኔ ጋር ናችሁ? አሜን አሜን። አሁን ራሱ የሆነ ነገር የወደቀበት አሜን አሜን። ሞገስ ያረፈበት ሰው ያስተው ኢየሱስ ጌታ። ሶስተኛው ምን ሆናለሁ ካላችሁ የእግዚአብሔር ሞገስ ሲያገኝ ሰው ምን ይሆናል ካላችሁ ሶስተኛው ነፍተሌም ይልና የእግዚአብሔርን በረከት ተሞልቷል ይጠግባል ይልና ሶስተኛው ላይ እንዲህ አለ ባሕሩንና ደቡቡን ይወርሳል። የእግዚአብሔር ሞገስ ሲያገኘለት ሰው ምን ይሆናል ካላችሁ ሶስተኛው ላይ የእግዚአብሔር ሞገስ ሲኖር ሰው ይወርሳል። አሜን በል። ይኸው ለጋዬ ነሶ ዲሊሴሽ ለጋኔ ነሶ ጃቤስ ሆኖ ካንሰር ሆኖ ቡጦም ሆኖ ሰይጣን አቀሙ ኢኒ ለጋን ሙልሚነ ገሮን ወለኔ ነሶ ማንቻን ወስ አሰከሙ አሰኮ በተን ሰይጣን ይግል ባንተ ወጎቆ ዋሮን ባሩነሰ ሳቢታለ ማቆ ግን በአንድ ሰው ውስጥ ላይ የጠላው ነገር እንዳይሰራ ይናገር ይሞለቆታዊ አድሎ ዛሬ በቤት ላይ ይሞላል። የእግዚአብሔር ሞገስ መፍሰስ ይጀምራል። አንድ ሰው ይጩና በታላቅ ድምፅ አሜን ይበል። እንደገና ጨምራችሁ በኃይል አሜን በሉ። የእግዚአብሔር ሞገስ ሲያገኝ የእግዚአብሔር ሞገስ ሲያገኝለት ሰው ምን ይሆናል ካላችሁ ይወርሳል። በነገራችን ላይ እዚህ ጋር ትልቅ ትምህርት አለ። ስሙኛ፣ የእስራኤል ሰዎች ከግብፅ ሲወጡ በኪዳን ነው። አሜን። ኪዳን አላችሁ። ምን የሚል ካንዓንን ትገባላችሁ፣ ካንዓንን ትገባላችሁ የሚል ኪዳን አለ። ስሙኛ፣ ካንዓንን ትገባላችሁ የሚል ኪዳን ቢኖራቸው ካንዓንን ግን ሊገቡ አልቻሉም። ምንድን ነው ምክንያት ብላችሁ ጠይቁ። ኪዳን አንዳንድ ሰው የሚያስቀድመው ኪዳን እኔ ኪዳን አለኝ አልፈርስም፣ ኪዳን ስላለኝ አልጠፋም፣ ኪዳን ስላለኝ በለው ኪዳን ስላለ አጠፋም የሚል ነገር ሳይሆን ኪዳን እያላቸው የቀብር ስነ ስርዓት የሁላቸውም በአንድ ቀን ነው የሆነው። የእስራኤል ታሪክ መውረስ የምትችለው ኪዳን ስላለ ብቻ ነው። መውረስ የምትችለው ሞገስ ካለ። አቆረፋችሁ። እነዛ ሰዎች ኪዳን አላቸው። ኪዳን እያሉ ግን ካንዓንን ለመግባት ሩብ ጉዳይ ቀርቶ የዔናቅ ልጆች ከፊታቸው ቆመው አዩና እነዛ የዔናቅ ልጆች ረጃጅሞች ናቸው ይላል መጽሐፍ። ልክ እነዛን ሰዎች አዩና ወዮ ጠፍተናል አሉ። ዛሬ መጨረሻችን ነው አሉ። ምክንያቱም ምንድን ነው ቢባል እነዚህ የዔናቅ ልጆች በጣም ረጃጅሞች ናቸው አሉ። ቁመታቸው ከፍ ያለ ስለሆነ እነሱን አልፈን ካንዓንን መግባት አይቻልም አሉ። 10 ጊዜ ኪዳን ይኑር እንጂ ኪዳን የገባልን እግዚአብሔር የእነዚህን ሰዎች ቁመት አልፎ ሊዋጋልን ስለማይችል መግባት አንችልም ሲሉ እግዚአብሔር ጋር ዛሬ ተጣልተናል። የማንታረቅበት የመጣላት ቀናችን ዛሬ ነው። ይቅርታ አላደርግም ማለት ምንድን ነው ብሎ ሲሉ የኔን አቅም አለ የኔን አቅም የከፈልኩትን ዋጋ ከረጃጅም ሰዎች ቁመት ጋር ስለለካችሁ እነሱን ስለፈራችሁ እኔን ከእነሱ ልክ ስለገመታችሁ ካንዓንን አትገቡም ማለት። በዛን ጊዜ መጀመሪያ ኪዳን ባለው ጊዜ አብሮ ከነሱ ጋር ያልወጡ መንገድ ላይ የተወለዱ 2 ልጆች ነበሩ። እነዛም ኢያስና ካሌብ ናቸው። ኢያስና ካሌብ ኪዳን ብቻ ሳይሆን ያላቸው ሞገስ አለባቸው። ምንድን ነው ያለው? እናንተ ተሳስታችኋል። እግዚአብሔር አምላክ ምንም ያህል የዔናቅ ልጆች ቁመት ቢያሰራረም የእነሱን ቁመት እንኳን ምንም እንደሌለ አድርጎ ያሳያል። እኛ እየተጋገን ስንል ወደ እነሱ እየቀረበን ስንል እነሱ እኛን ፈርተው ይሸሻሉ ብሎ መንገድ ሲጀምሩ ሌሎቹ ይዘው ቆሟል። 2 ልጆች ብቻ ውርውር እያሉ ሕፃናት ናቸው፣ ግን ሞገስ አላቸው። እነሱስ ኪዳን ያላቸው ሞገስ የላቸው። አባቶች እነሱ ናቸው፣ እነሱን የወለዱ እነሱ ናቸው።
ቤተክርስቲያን ላይ የቆዩ እነሱ ናቸው። ሞገስ የላቸው። ሁለቱ ልጆች ብቻ እየሄዱ የዔናቅ ልጆች የቆሙበትን ቦታ ገና ሲደርሱ የዔናቅ ልጆች እነሱን ፈርቶ ሸሹ። እነሱ ሁኔታቸው በተስተካከለው መንገድ ካናንን ሰንጥቆ ገቡ። ዛሬ እንዲህ ይሆናል። ጌታ ተናግሮላችሁ ሊሆን ይችላል። ኪዳን ኖሯችሁ ሊሆን ይችላል። እስካሁን የመጣችሁ በኪዳን ሊሆን ይችላል። ኪዳን ብቻውን ግን ወደ ኪዳኑ አያስገባም። ኪዳን ብቻውን ወደ ተስፋ አያስገባም። አንድ ነገር ያስፈልጋል። የእግዚአብሔር ሞገስ ይባላል። ለመውረስ የሚያስችለው የእግዚአብሔር ሞገስ፣ ለመግባት የሚያስችል የእግዚአብሔር ሞገስ፣ ጠላትን እንድትደፍሩ የሚያደርግ የእግዚአብሔር ሞገስ በኢየሱስ ስም በላያችሁ ላይ ይወድቃል። አንድ ሰው እጁን ከፍ አድርጎ የእግዚአብሔር ሞገስ ይበልባል። ድገምና በታላቅ ድምፅ የእግዚአብሔር ሞገስ በለኝ። በጌታ በኢየሱስም እንድትገቡ የሚያደርግ እንድትደርሱ የሚያደርግ ፈርታችሁ እንዳትመለሱ የሚያደርግ የእግዚአብሔር ሞገስ ዛሬ ይፈሳል። መጥመጭ በዩንን ቹባ በረራ አሜን ይሆን ያለው ደሰትሎነው መጥ በዩንን ጦባ አሜን ይሆን አፉል የእግዚአብሔር ሞገስ ስላላቸው እነዛ ሰዎች ካናንን ገቡ። እነዛ ተቀበሉ። ለምን ሊላናላ हिजर तारा जिरान से कमन मचे से हिजर उवाई इल्लके मुल्लु बारगारी आयते उकिस लक्को तो गुआई बिंदे ओके हिबे बिकिना बर्दी दडवादो हिबो बिकिन लंचिलु शाका कुआ शुबेबो के इसु मलाजी नेसे योको लोगनेता हिंची तो आरे इसु गोगोरु के गिबा मरुको हुगुंति ते तापा मेरी है अनिमान कैसी आको हवदमामो ऐसे वाई किलो ना मच लमन दिमो मचे इसा माता के बतोरे कबे गंगो नोरे कब मत खुना सूप कोन के किसा वाई कबद ना नीचे बचे ना सबको वारमो के नुनी कुतैया इलांती जैसे नस्तोंदी ने वार मारे लुकुरे सबाको वा बचे ने सबाको कबोन कैसे मगोस कोना वाती का हो जाना अंदीमा येसूस में कैसा पिसोको किमिला पिसोको केचा पिसोको मत तो यो के दिसी बगा उनिसोको कोतर मन लबा एरा मन लबा इलेगे उल्ला कोके हिची तो होली तू मत तो फोशा कैसा गो मालूम कबल कैसा गो ये तो चाहिए तो शुरा मुरा ने लियो እዚህ ቤተ ክርስቲያንም ካሉ ካናዳዎችም ለምን ተሳካ ተብሎ ሲጠየቁ ነገሩ ተሳክቶላቸው አቅማቸው የማይፈቅድ ነገር ሲሆንላቸው ለምንድን ነው የተሳካልህ? ለምንድን ነው የተሳካልህ? ነገር እንዲህ ነው ሲባል አልሰማንም እንደ ሲባል የምትመልሰው መልስ እግዚአብሔር ሞገስ ሰጣኝ፣ የማይቻለውን ነገር በፍሬ አለፍኩ፣ የእግዚአብሔር ሞገስ ላይ ወደቀብኝ። ጌታ ምስክሬ ነው። በሕይወት ዘመኑ ሊገባ የማይፈቀድበትን ከፍታ ታላላቅ የሚፈራ ነው የሚባለውን አካባቢ በእግዚአብሔር ሞገስ በትንሽ ማንነት የሚደፍሩ ሰዎች አሉ። ከተማ በኔ ይደፈራል፣ የማይገባውን ቦታ ይገባለሁ፣ የእግዚአብሔር ሞገስ ከኔ ጋር ነው የሚል ጮኸ አሜን ይበለኝ። አንድ ሰዎቹ እንደ በታላቅ ድምፅ አሜን ይበል። እነሱ እንደ ኢያስና ካሌብ ካናን ሲገቡ ቆይ እንዴት መጣችሁ ተብሎ ሲጠየቁ አይ አባቶቻችን እግዚአብሔር በምድረ በዳ ስጋና እንጀራ እየመገባ ቢያመጣቸው ሞገስ ስላላቸው መንገድ ላይ አንድ ረጃጅም ሰዎች ስለቆሙ እግዚአብሔርማ ከዚህ ቁመት አይበልጥም ብሎ ስለገመቱ ተቀበዋል። እናንተስ እንዴት መጣችሁ ሲባል እኛ የእግዚአብሔርን አቅም ከነዚህ ከታላላቅ ሰዎች ቁመት አሳልፈን ስለገመት ወደ እነሱ ጠጋ ስንል እነሱ እኛን ሕፃናቶችን ፈርቶ ሸሹና በለቀቁበት መንገድ ነው የመጣ ነው። ሁኩሞ መንጠሬ እኔ አሚኖ መች ቢያሻ ዛሬ እንዲህ ይሆናል። ጤና ሞላቋ ባዲሱ ግን ክኑ ውጭ ተከማ ክኑ በታች ቦስ ሰማሩ መንኩሩ ካባዲ ተካ መልብኪን መንኩሩ አባዲ ተካ ውልብኪን መንኩሩ ካባዲ ተካ ይታቆውላ ህጭ ተከማ ክኑ ወል ካሞኮ ኤሶ ባለም በሰትሎ ላይ መጫመን ይሆናል። በየነ መጥረን ሾካ አሜን ይሆናል። እነሱም ጠጋስሉ እነሱም ፈሩና የዔናቅ ልጆች ሸሹ። ዛሬ እንዲሆን መንገዳችሁን የያዘ የጠማማ ሰዎች ክንድና እጅ
ከራሳቸው ጭምር እናንተን ፈርቶ ዞር ይላል። የፈራችሁት ከሩቁ አይታችሁ ሊገባ ሊሆን አልገባም ወይ አቂና ይፈቅዳል ወይ ብላችሁ የፈራችሁበትን ጌታ ምስክሬ ነው ብላችሁ በላያችሁ ላይ በመጣው በዚህ ሞገስ በራሳችሁ እግርና በእግር ጫማችሁ መርገጥ ይሆናል። የማይከለከል ታምራት በላያችሁ ላይ ይደረጋል። አንድ ሰው ቀኝ እጁን ከፍ አድርጎ አሜን ይበል። ከዛ የተነሳ እንዲህ የሚሆኑ ሰዎች አሉ። ስብከት እየፈሰሰ ነው፣ ግን በዚህ ያቆማሉ። እንዲህ ይሆናል። ድንገት የሚቀየሩ ሰዎች ይኖራሉ። ድንገት ሲቀየሩ ግን የዛሬ ዓመት አይተናል ነበረ። ማው አይታችሁ ነበር። ወንድም አለ የለም ያለው ሌላ ማለት አንተ ስላልመሰልከን ነው። ሰዎችን ግራ የማስጋባ ስራ የሚሰራላቸው ከዚህ እሱ ነው አይደለም። አይ የሆነ ቦታ ይስል ይመስላል እና አይደለም። እሷ ናት አይደለችም። የሚያስብል በሰዎች ዘንድ ላይ ስራ የሚሰጥ ራስህ እስከማትታወቅ ድረስ የሚቀይር መለኮታዊ አድሎ ዛሬ በዚህ ቤተክርስቲያን ላይ በአንተ ላይ ይፈሳል። ከዛ የተነሳ በኢየሱስም ትለወጣለህ። አንተ ጩና በታላቅ ድምፅ አሜን በልበሃል። ጨምርና እንደገና አሜን በልበሃል። በኢየሱስ ክርስቶስም ከዚህ በኋላ የፈራችሁትን ነገር ታባራላችሁ። እናንተን ያባረረው ነገር በኢየሱስም ማባረር ትጀምራላችሁ። የተመታችሁትን ጉዳይ መልሳችሁ መምታት ትጀምራላችሁ። አንድ ሰው እጁን ከፍ አድርግና አሜን ይበል። ሰው አይሱሉዋ ሳፉሬና ታናሞ ዮኢና ታናየቆነ ይሱሉማን ኩሮነ ገግነምጂያ ኢማዋን ሶም ዘመራጌጀ ሰው አይሱሉዋ ሳፉሬና ታናሞ ዮኢና ታናየቆነ ይሱሉዊት ኩሮነ ገግነምጂያ ኢማዋን ሶም ዘመራጌጀ አባዬ በየፍለቱ Number one galata, number one galata. Eva Moshwani gata, number one galata, number one galata. Eva Moshwa, watch, number. Ay, number. Yerma salam. የኔማ ሞገስ ነው ሞገስ የኔማ አንድ ሰው አለ ከኔ ከዛሬም አይደለም በመንፈሱ በበረም በወርቅነት ማይገኝ በወንጌል ሞኝነት